ውድ የቻናሌ ቤተሰቦች እንዴት ናችሁ? በዚህ ቪዲዮ የምናየው ብዙ ፒዲኤፍ ፋይሎችን በአንድ ፒዲኤፍ ለማዋቀር ስንቸገር ነበረ። ይህ እንግዲህ አሁን የምናየው አፕሊኬሽን እነኛ በጣም ብዙ የሆኑ ፒዲኤፍ ፋይሎችን በአንድ ፒዲኤፍ ለማዋቀር ከፈለግን በቀላሉ ይህ አፕሊኬሽን ይረዳናል ማለት ነው። እንዴት ነው ማዋቀር የምንችለው የሚለውን ደግሞ በዚህ በስተርሊንግ ፒዲኤፍ የራሱ የፒዲኤፍ ካታጎሪ ነው እየሰራን የምናየው ይሆናል ማለት ነው። ይህንን ስተርሊንግ ፒዲኤፍ አፕን ከፈትኩት። ይሄው እንግዲህ ኢንተርፌሱ ይህ ይመስላል። የስተርሊንግ ፒዲኤፍ አፕሊኬሽኑ ወይም አፑ ይሄንን ይመስላል ማለት ነው። ከዛም በኋላ እንዴት ነው ብዙ ፒዲኤፍ ፋይሎችን ለማዋቀር በአንድ ጊዜ የምንችለው የሚለውን ነው እኛ አሁን ለመስራት የፈለግነው። በጣም ብዙ ነገሮችን ነው መስራት የሚችለው። እኛ ግን ለዛሬ ይህን ነው የምናየው። ይሄው እንደምታዩት እዚህ ጋር በርካታ ነገሮችን ይሰራል ማለት ነው። ብዙ ነገሮችን ነው ይሄው እንደምታዩት እዚህ ጋር የሚሰራው። እያንዳንዱን እንግዲህ ምን እንደሚሰራ በሌሎች ጊዜ የምናይ ይሆናል። ለዛሬ ግን መርጅ ማድረግ እንዴት ይቻላል የሚለውን እናያለን ማለት ነው። ስለዚህ እዚህ ጋር ፋይሎቹን እዚህ ጋር ኦፕን እናደርጋለን። አሁን እኔ እዚህ ጋር ሶስት ፋይሎችን እዚህ ጋር አስቀምጫለሁ። ይሄው እንግዲህ እዚህ ጋር እንደምታዩት ሶስቱንም ፋይሎች አስገብቶልኛል። በተጨማሪ ሌላም ማከል ትችላላችሁ ማለት ነው፣ መጨመር ትችላላችሁ። ይሄው እንደምታዩት እዚህ ጋር ይሄው ማውዟን ሳረግ አክቲቭ አድርጎ ያሳየኛል። 1 2 3 አሁን አዲስ የጨመርኳቸው ናቸው ማለት ነው። ስለዚህ ይሄው እዚህ ጋር በሾርት ከት ኮንትሮል ፕላስ አልት ፕላስ 2 ቁጥርን በመንካት መርጁን ይሄን እንዲያመጣልኝ ማድረግ እችላለሁ፣ ወይም ራሱን በመጫን ወደዚህ ይወስደኛል ማለት ነው። እዚህ ጋር ይሄን ፋይሉ በቁጥር ከሆነ በስም ከሆነ ዲሴንዲንግ ኦር አሴንዲንግ ኦርደር ይሄው ዴት ሞዲፋይድ ማድረግ የምችልበትን ሁኔታ ይፈጥርልኛል ማለት ነው። እዚህ ጋር ሶርት ማድረግ የምችልበትን ሁኔታ ማለት ነው። እዚህን እንደዚህ ባይኔምም በስምም እንደዚህ ያስቀምጥልኛል ማለት ነው። ይሄው እዚህ ጋር መርጅ የምታደርግልኝ 3 ፋይሎችን ነው ብየዋለሁ። እንግዲህ ይሄንን አስቀምጦልኛል። ይሄው እንግዲህ አረንጓዴ ናቸው 3ቱም ፋይሎች ማለት ነው። ስለዚህ አሁን 3ቱንም ፋይሎች መርጅ ያደርግልኝ ነው። ይሄው እዚህ ጋር ይሄው ፋይሎቹን ይሄው እንደምታዩት በጣም የሚገርም አፕሊኬሽን ነው። ይሄው ያሳያችኋል ማለት ነው። ስለዚህ 3 ፋይሎችን ወደ አንድ ነው የሚለውጥልኝ። እዚህ ጋር ፋይል 3 ፋይሎች ይለኛል። ሶርት ፋይልስ ባይ ኔም ብያለሁ። ዴት ሞዲፋይድ ማድረግ ትችላላችሁ። ሁለተኛው ላይ ይሄን ነገር ያስመርጣችኋል። ሌላኛው ደግሞ ሶስተኛው ደግሞ ይሄን ሲግኒቸር ካለ ሪሙቭ ማድረግ የምችሉበትን፣ እዚህ ጋር ደግሞ ቴብል ኦፍ ኮንቴንት ካለ መርጅ ያደርገው የሚል ነው። ፒን ማድረግ የምችሉበት፣ ሴቭ፣ እዚህ ጋር ኦፕን ኢን ቪወር ካንሰል የምችሉበት ሁኔታ አለ። ስለዚህ ይህን ነገር በደንብ ታዩና እነኝን 3ቱን ስቴፖች ማለት ነው መርጅ ለማድረግ። ስለዚህ ምን ታደርጋላችሁ? ይሄው እዚህ ጋር መርጅ ትሉታላችሁ ማለት ነው። አሁን ይሄው እንደምታዩት ፋይሎቹን መርጅ አድርጎ በአንድ ፋይል ውስጥ ያስገባልኛል ማለት ነው። አሁን እዚህ ጋር ይሄው ሁሉ ነገር ይሄው እዚህ ጋር እንደምታዩት 2 ላይ ነው ያለው። እዚህ ጋር 1 ላይ 31 ገጾች አሉት ማለት ነው። ይሄው እንደምታዩት ይሄው ሁሉንም አስቀምጦልኛል ማለት ነው። ስለዚህ እዚህ ጋር ሴቭ ሳይሆን እዚህ ጋር ትመጡና ይሄው እዚህ ጋር ሴቭ አስ የት ነው የምፈልጉት? አሁን እዚህ ጋር መርጅ ብዬ ፋይል ኔም ሰጠው። ከዛ ይሄን ሴቭ አስ ብለው ይሄው እዚህ ጋር መርጅ ብሎ እዛ ውስጥ ሴቭ ያደርግልኛል ማለት ነው። እዚህ ጋር ቪወር እና አርካይቭ እዚህ ጋር ያሉኝን ነገሮች ይሄው እዚህ ጋር ማየት እችላለሁ። ቪር ፎርም ደግሞ ብል በዚህ መልኩ ያስቀምጥልኛል ማለት ነው። ስለዚህ በጣም ብዙ ነገሮችን እዚህ ጋር መስራት ይሄው እንደምታዩት እዚህ ጋር አንዱ ማድረግ ትችላላችሁ። ሌሎች ነገሮችንም እዚህ ጋር መጨማመር ትችላላችሁ ማለት ነው። ሴቭ እንደገና ፕሪንት ማድረግ የምችሉበት ሁኔታ አለ ማለት ነው። በጣም ይሄ ጠቃሚ የሆነ አፕሊኬሽን ነው ይሄ ስተርሊንግ አፕ። ስለዚህ 3ቱን ፒዲኤፎች ወደ አንድ ፒዲኤፍ በቀላሉ በዚህ መልኩ ለወጥኩኝ ማለት ነው። ስለዚህ ሁላችሁም በዚህ ስተርሊንግ ፒዲኤፍ ትጠቀማላችሁ ብዬ አስባለሁ። በተለይ ደግሞ ዩኒቨርሲቲ አካባቢ ያሉ
እንዲሁም ደግሞ በስራ ዓለም ላይ ያሉ ብዙ ጊዜ የተለያየ ፒዲኤፍ ሊኖር ይችላል። ያንን ፒዲኤፍ ወደ አንድ መርጅ ለማድረግ ብዙዎች ሲቸገሩ ስላየው ነው። አንዳንድ መስሪያ ቤት ላይም እንዲሁ። ስለዚህ ያንን መቸገር የሚያቀል የሆነ ስተርሊንግ ፒዲኤፍ ያንን አቅልሎ በቀላሉ እንድንጠቀም ያደርጋል ማለት ነው። ላይ መጥቼ ለምሳሌ ይሄንን ብከፍተው ይሄንን እዚህ ጋር እንደምታዩት ይሄው በአንድ ፒዲኤፍ ሶስቱንም በነጠላ የነበሩ ፒዲኤፎችን በአንድ አድርጎልኛል ማለት ነው። ይሄው እዚህ ጋር ሶስቱንም በአንድ ላይ አድርጎልኛል ማለት ነው። ይሄው እንደምታዩት በጣም አስገራሚ የሆነ አፕሊኬሽን ነው። ብዙ ፒዲኤፎችን በማስገባት ልትጠቀሙ ትችላላችሁ። ለምሳሌ አንዳንድ መስሪያ ቤት ላይ ምን ይጠይቁኛል? በፒዲኤፍ ያስቀመጧቸውን ስሞች በርካታ ሊሆኑ ይችላሉ። ወደ አንድ መርጅ ለማድረግ የሚቸገሩ ስላሉ በዚህ ስተርሊንግ ፒዲኤፍ መጠቀምና መርጅ ማድረግ ትችላላችሁ ማለት ነው። ዩኒቨርሲቲ አካባቢም እንደዚህ ሲቸገሩ ስላየው ነው። ስለዚህ ይህ ስተርሊንግ ፒዲኤፍ በጣም ቀለል ያለ ለአጠቃቀም ምቹ ሆኖ የመጣ ነው ማለት ነው። ስለዚህ ተጠቀሙበት። ለዛሬ ይህን እጅግ አስተማሪ የሆነ ቪዲዮ ሰርችላችኋለሁ። በጣም ቀለል ያለ። በሚቀጥለው ደግሞ በሌላ አስተማሪ ቪዲዮ እስከመመጣ ድረስ ባይ